ሰላም እንዴት ናችሁ? የደሱ ሄልዚ ቤተሰቦች እኔ ዛቬሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ እንደተመልሻለሁ። በዚህ ቪዲዮ ያለ እድሜ የሚመጣ የቆዳን መገርጀፍን የቆዳ ማርጀትን የሚያስከትሉ ምግብና መጠጦችን ለእናንተ በደንብ አብራርቼ እነግራቸዋለሁ። በተለይ ደግሞ እነዚህ ምግብና መጠጦች የቆዳን ኮላጅን እና ኢላስቲን እያለ የምንጠራውን ለቆዳ በጣም አስፈላጊ የሆነውን ፕሮቲን በመቀነስ ሰዎች ያለ እድሜ ቆዳቸው እንዲሸበሸብ፣ ቆዳቸው እንዲያረጅ፣ ቆዳቸው እንዲገረጅፍ የሚያደርጉ ምግቦች ናቸው። እነዚህ ምግቦች እነማን ናቸው የሚለውን በደንብ ለእናንተ አብራርቼ እነግራቸዋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችን የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሸር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ በተለይ ደግሞ አሁን መጠቅሳቸውና መነግራችሁ ምግብና መጠጦች ለቆዳችን በጣም አሉታዊ ተጽዕኖ በማስከተል ቆዳ ቶሎ እንዲያረጅ እንዲገረጅፍና መስመር የማውጣት ሂደቱ ቶሎ እንዲፋጠን የሚያደርጉ ምግቦች ናቸው። በተለይ ስር የሰደደ ብግነትና በተለይ ደግሞ ኮላጅንን በማውደም ያለ እድሜ የሚመጣን የቆዳ መገርጀፍ የቆዳ መስመር ማውጣትና ቆዳ ያለ በተለይ ደግሞ ሰዎች ገና ልጅ እያሉ ትልቅ የመሰል የሚያስመስሉ የምግብ አይነቶች ናቸው። የምግብና የመጠጥ አይነቶች ናቸው የምነግራችሁ ማለት ነው። ስለዚህ እነዚህን መቀነስ በተለይ ደግሞ የቆዳን የመለጠጥ አቅም በመቀነስና ቆዳ ላይ እንዲሸበሸብ እንዲያረጅና ለቆዳ በጣም አስፈላጊ የሆኑ ኮላጅን ኢላስቲን እያልን የምንጠራቸውን የቆዳን ቆዳ ለብዙ ጊዜ ተወጥሮ እንዲቆይ ቆዳ ቶሎ እንዲያረጅና የቆዳን ልስላሴ የሚቀንሱ ነገሮች ናቸው ማለት ነው። ስለዚህ እነዚህን ምግቦች መቀነስ ለቆዳችን በጣም አስፈላጊ ነው ተብሎ ይታሰባል። ብዙ ጊዜ ሰዎች አትክልትን፣ ፍራፍሬን እና በአንቲኦክሲዳንት ወይም ደግሞ በጸረ ሙቀታማ ኬሚካሎች የበለጸጉ ምግቦችን ሰዎች እንዲመገቡ ይመከራል። በተቃራኒው ደግሞ አሁን የምነግራችሁ ምግቦች ለቆዳ በጣም አሉታዊ ተጽዕኖ የሚያስከትሉ ስለሆነ መቀነስ በጣም አስፈላጊ ነው ተብሎ ይታሰባል ማለት ነው። የመጀመሪያውና አንደኛው የተጠበሱ በተለይ ደግሞ በከፍተኛ በስኳር ነክ ምግቦች የተጠበሱና ከፍተኛ ስኳር ያላቸው ምግቦች መመገብ ብዙ ጊዜ ለቆዳችን አስፈላጊ አይደሉም ተብሎ ይታሰባል። ምክንያቱም ቆዳ ላይ ግላይኬሽን እንዲካሄድ በተለይ ደግሞ የግላይኬሽን እያልን የምንጠራው ፕሮሰስ እንዲካሄድና ግላይኬሽን እያልን የምንጠራው ፕሮሰስ ሲካሄድ ደግሞ ብዙ ጊዜ ለቆዳችን መሰረታዊ የሆኑ ፕሮቲኖችን በተለይ ደግሞ ከፍተኛ የሆነ ስኳር ከነዚህ ጋር ከፕሮቲኖች ጋር አታች ስለሚያደርግ በተለይ ደግሞ ከኮላጅን ከኢላስቲን ጋር አታች ስለሚያደርግ በቀላሉ ሰዎች መስመር ቆዳቸው እንዲያወጣ እንዲሸበሸብ ያለ እድሜ የሚመጣን የቆዳ መገርጀፍ ወይም ደግሞ ሰዎች ገና ልጅ እያሉ ያለ እድሜያቸው ትልቅ ሰው የመምሰል ያስመስላል ማለት ነው። ምክንያቱም አሁን የጠቀስነው ይሄ አድቫንስድ ግላይኬሽን ኢንድ ፕሮዳክት እያለ የምንጠራቸው ነገሮች ይፈጠራሉ ማለት ነው። ያ ማለት ኢላስቲንና ኮላጅን ስለሚያወድም ሰዎች በቀላሉ ቆዳቸው ስቲፍ እንዲሆን ቆዳቸው በተለይ ቆዳቸው ነጭ መምሰል መስመር የማውጣት ነገር እንዲፈጠር ያደርጋል ማለት ነው። ስለዚህ ሰዎች በቀላሉ ቆዳቸው ሪንክል እንዲሆን በተለይ ደግሞ የመሸብሸብ መተጣጠፍና ጥቃቅን መስመሮች እንዲወጡ በተለይ ደግሞ የቆዳ የመለጥ አቅም ስለሚቀንስ ኢላስቲን እያልን የምንጠራውን የፕሮቲን አይነት ስለሚቀንስ ሰዎች ትልቅ የመምሰል ቶሎ ያለ እድሜያቸው የቆዳ ለውጥ እንዲካሄድባቸው ሊያደርግ ይችላል ተብሎ ይታሰባል ማለት። ስለዚህ በከፍተኛ ስኳር የተጠበሱ ምግቦችን ስኳር የበዛባቸውን ምግቦች መቀነስ በጣም አስፈላጊ ነው። ብዙ ጊዜ ስኳር ስንል ብዙ ጊዜ በናቹራሊ ምግቦች ያላቸው ሳይሆን በተለይ ደግሞ ሱገር ፕሮዳክቶችን ብዙ ጊዜ በተለይ ፕሮሰስ የሆኑ ምግቦች ብዙ ጊዜ ስኳር ይጨመርባቸዋል፣ ስኳር ይታከልባቸዋል እና እነዚህ አይነት ነገሮችን መቀነስ ነው ትልቅ ቆዳችን ለብዙ ጊዜ ሳይጎዳ እንዲቆይ ለማድረግ በጣም አስፈላጊ ናቸው ተብሎ ይታሰባል። ሌላው ፕሮሰስ የሆኑ ምግቦችን የተጠበሱ ምግቦችን መቀነስ ነው። በተለይ በከፍተኛ ደረጃ በተለይ በጨው በስኳር እና አላስፈላጊ የሆነ የራንስድ ፋት እያልን የምንጠራው ወይም ደግሞ ጎጂ ኮሌስትሮል ጎጂ ቅባቶችን ያዘሉ በዛ የተጠበሱ ምግቦችን ለምሳሌ እንደ ይሄ ፕሮሰስ የሆነ ስጋ፣ ቺፕስ፣ ኩኪስ እና ሌሎችም አዘር ፕሮሰስ የሆኑ ምግቦች በተለይ ደግሞ በፋብሪካ የተቀነባበሩ ምግቦችን መቀነስና ማስወገድ ለቆዳችን በጣም አስፈላጊ ነው ተብሎ ይታሰባል። ምክንያቱም እነዚህ ፍራይድ የሆኑ በተለይ በከፍተኛ ሙቀት የተጠበሱ ምግቦች እንደሚታወቀው ፍሪ ራዲካልን የማምረት አቅማቸው ከፍ ስለሚል ፍሪ ራዲካል ሰውነታችን ውስጥ በከፍተኛ ደረጃ ሲመነጭ ደግሞ ቅድም እንደነገርኳችሁ ቆዳችን ላይ አሉታዊ ተጽዕኖ ያስከትላል። በተለይ
እነዚህ መርዛማ ንጥረ ነገሮች በከፍተኛ ደረጃ ሰውነታችን በሚመረቱበት ጊዜ የቆዳችን ስትራክቸር በተለይ ደግሞ የፕሮቲኖችን ስትራክቸር የኮላጅን ሌሎችንም ጠቃሚ የሆኑ ፕሮቲኖችን ቆዳ ላይ ሊቀንስ ስለሚችል ሰዎች በቀላሉ እርጅና እንዲከሰት በተለይ ደግሞ ገና ልጅ እያሉ ቆዳቸው ያረጀ እንዲመስል ያደርጋል ተብሎ ይታሰባል። እንዲሁም በተለይ በከፍተኛ ሳልት የተጠበሱ ምግቦች ወይም ደግሞ ከፍተኛ ጨው ያላቸው ምግቦች በከፍተኛ ጨው ፕሮሰስ ወይም ደግሞ ፋብሪካ ላይ የተቀናበሩ ምግቦች እንደሚታወቀው የቆዳችን ዲሃይድሬሽን በማስከተል እንዲሁም ደግሞ ቆዳ ላይ በከፍተኛ ደረጃ ውሃ ቫፐር እንዲሆን በማድረግ የቆዳ መስመሮች ወይም ደግሞ ይሄ የቆዳ ቀዳዳዎች በከፍተኛ ደረጃ እንዲከፈቱ ስለሚያደርግ ቆዳችን በቀላሉ እንዲደርቅ፣ ቆዳችን በቀላሉ እንዲያረጅ ያደርጋል ማለት ነው። ስለዚህ አሁን የነገርኳችሁ እነዚህን ፕሮሰስ የሆኑ ምግቦችን መቀነስ፣ ማስወገድ ለቆዳችን በጣም አስፈላጊ ነው ማለት ነው። ሌላው ደግሞ አልኮል ነው። አልኮል እንደሚታወቀው ሰዎች በመጠኑ የሚጠቀሙ ከሆነ አስፈላጊ ነው። በተለይ ካሊብሬሽን ያላቸው ነገሮች ለወንድ 2 ለሴት 1 ይመከራል በየቀኑ። ነገር ግን ከዛ በላይ አዘውትረን የምንጠቀም ከሆነ ለቆዳችን መውደምና ቆዳችን እንዲያረጅ ቆዳችን የተለያዩ ነገሮች እንዲወጡበት ስለሚያደርግ መቀነስ በጣም ተገቢ ነው ተብሎ ይታሰባል። በተለይ አልኮል የማሸናት ባህሪ ያለው ስለዚህ አስፈላጊ የሆኑ ለቆዳችን ለሰውነታችን በጣም አስፈላጊ የሆኑ ንጥረ ነገሮችን በሽንት መልክ ሟጥጦ ስለሚወጣ በቀላሉ ሰዎች በድርቀት እንዲጠቁ ቆዳቸው በቀላሉ ዲሃይድሬት እንዲሆንና በተለይ ደግሞ የቆዳ መተጣጠፍ የቆዳ መስመር የማውጣት እንዲሁ ደግሞ ቆዳ በቀላሉ እንዲተጣጠፍና ሰዎች በተለይ ደግሞ ይሄ ጥቁር ነጠብጣብ እያልን የምንጠራው እንዲፈጠር ያደርጋል። የቆዳ ቀዳዳዎች በቀላሉ ስለሚከፈቱ ለቆዳችን በጣም አስፈላጊ የሆኑ ንጥረ ነገሮች እንዲሁም ደግሞ ለቆዳችን በጣም አስፈላጊ የሆኑ ፈሳሾች እንዲወገዱ ሊያደርግ ስለሚችል ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ስለዚህ በተለይ ደግሞ አሁን የነገርኳችሁን በከፍተኛ ስኳር የተጠበሱ ምግቦች፣ ስኳር ነክ ምግቦችን መቀነስ፣ ፕሮሰስ የሆኑ ምግቦችን እና በተለይ ደግሞ በከፍተኛ ሙቀት የተጠበሱ ምግቦችን ማስወገድ፣ አልኮልን መቀነስ ለቆዳችን በጣም አስፈላጊ ከሚባሉ ነገሮች በዋናነት ይጠቀሳሉ ማለት ነው። ከዚህ በተጨማሪ በተቃራኒው ደግሞ ስንመገብ ብዙ ጊዜ አትክልት፣ ፍራፍሬና ለቆዳችን በጣም የሚመቹ ነገሮችን መጠቀም፣ ውሃን አዘውትሮ መጠቀም ደግሞ ቆዳችን በቀላሉ እንዳይገረጅፍ ቆዳችን ለብዙ ጊዜ ኢንታክት ሆኖ እንዲቆይና ውበታችን ሳይቀንስ ወጣትነታችን እንድናሳልፍ ያደርጋል ተብሎ ይታሰባል ማለት። ስለዚህ ፍራፍሬዎችን፣ አትክልቶችን እና ውሃን ደግሞ በልኩ በመጠኑ መጠቀም በጣም አስፈላጊ ነው ተብሎ ይታሰባል። ከዛ ውጭ ግን አሁን የነገርኳቸው ምግቦች ለቆዳችን በጣም ጸር ስለሆኑና አሉታዊ ተጽዕኖ ስለሚያስከትሉ ምግቦችን አሁን የጠቀስናቸውን ምግቦችና መጠጦችን መቀነስ በጣም አስፈላጊ ነው ተብሎ ይታሰባል ማለት ነው። ዛሬ በዚህ ቪዲዮ ለቆዳችን አሉታዊ ተጽዕኖ የሚያስከትሉ ምግብና መጠጦችን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። አመሰግናለሁ። ባይ ባይ።